የፕሪሚየር ሊግ ስድስተኛው ሳምንት ተጀምሯል። ስድስተኛው ሳምንት ፕሪሚየር ሊግ ቶፕ 6 ፕሪዲክሽን እናስቀምጣለን። ከዛ በኋላ ነገና እሑድ ላይቭ ማች እንከታተላለን፣ ወይም ደግሞ ላይቭ ማች ኮሜንታተር ይኖረናል ማለት ነው። ከዛ ፕሪማች ፖስት ማች እናንተ የኔ ፕሬዲክሽን አይታችሁ የሚሰማችሁን ኮሜንት ላይ ያስቀምጡልኝ። ቀጥታ ወደ ጨዋታው እንግባ። የመጀመሪያው ጨዋታ ነገ ቅዳሜ 8 ሰዓት ተኩል ላይ ምሳ ሰዓት ላይ የሚደረጉ ጨዋታ ብሬንትፎርድ ከማንቸስተር ዩናይትድ ነው። ብሬንትፎርድ ኮከቦቻቸውን አጥተዋል። ብራያን ቤሞ የለም፣ ዮሐን ዊሳም የለም፣ ግን ስቲል ጥሩ ናቸው። ብሬንትፎርድ ነው። ክርስቲያን ኖርጋርድንም አጥተዋል አይደል? ክርስቲያን ኖርጋርድንም አርሰናል አሳልፈው አጥተዋል። ግን ብሬንትፎርድ የሚገመት አይደለም። ፕላስ ደግሞ ለማንቸስተር ዩናይትድ በጣም አስቸጋሪ የሆነ ክለብ ነበር ላለፉት 2-3 ዓመታት። በብሬንትፎርድ ሜዳ ነው ይሄ ጨዋታ። ግን የኔ እምነት ብሬንትፎርድ የሚያሸንፍ ይመስለኛል። ሜቢ ማንቸስተር ዩናይትድ እንደምንም ብሎ ከዚህ ጨዋታ ቤስት ሊያገኝ የሚችለው ድሮ ነው ብዬ ነው የማስበው፣ ወይም አቻ ማለት ነው። ብሬንትፎርድ የሚያሸንፍ ይመስለኛል። ጨዋታው 2-1 የሚያልቅ ይመስለኛል። ቸልሲ ከብራይተን ኤንድ ሆቭ አልቢዮን። ኮል ፓልመር አይኖርም። ኮል ፓልመር ግሮይን ኢንጁሪ ያለበት። ኮል ፓልመር ብቻ አይደለም፣ አይ ቲንክ ደግሞ ዊስሊ ፎፋናም አይኖርም። ዊስሊ ፎፋናም ተጎድቷል። ከዛ አይ ቲንክ ሌሎቹ ያለ ይመስለኛል። አይ ቲንክ ቸልሲ ሌሎቹ አሉት። ከዛ ብራይተን እንደ ድሮ አይደለም፣ ግን ቢሆንም ስቲል ጥሩ ነው። ብራይተን ነው። ጆ ፔድሮን አጥተዋል ቸልሲ አክቹዋሊ። እሱ ነው ክፍተታቸው ሊሆን የሚችለው ብዬ አስባለሁ። በጣም የሚገርም ቲም ነው ብራይተን ስቲል እና ማለት ከሳውዝ አሜሪካ የሚያመጧቸው ተጫዋቾች በጣም ያስገርሙኛል። እና ብራይተን አሁንም ብራይተን ነው። ኤክስፔክት እናደርጋለን ቸልሲ እንደሚፈትኑት። ግን ይህ ጨዋታ በእኔ እምነት በቸልሲ 3-2 አሸናፊነት ይጠናቀቃል ብዬ አስባለሁ። የሁለተኛው ጨዋታ የሊቨርፑል ነው። እንደነገርኳቸው የቶፕ 6 ስለሆነ ቶፕ 6ዎችን ብቻ ነው የምንለው፣ ትራዲሽናል ቶፕ 6 ማለት ነው። እነሱ ሊቨርፑል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ቸልሲ እና ቶተንሃም ብቻ ማለት ነው። ክሪስታል ፓላስ ከሊቨርፑል ነው። የእንግሊዝ ፕሪሚየር ሊግ በዚህ ዓመት ሁለቱ ያልተሸነፉት ክለቦች ክሪስታል ፓላስ እና ሊቨርፑል ናቸው። እነሱ ነገ 11 ሰዓት ላይ ይገናኛሉ። በነገራችን ላይ ቸልሲ እና ብራይተን ጨዋታ 11 ሰዓት ነው። ሊቨርፑል ከክሪስታል ፓላስ በክሪስታል ፓላስ ሜዳ ወይም ሴልኸርስት ፓርክ ላይ ነው የሚገናኙት። በሁለቱም በኩል ጥሩ የሚባል አቋም ወይም ጅማሮ ነው ያለው በሲዝኑ። በተለይ ሊቨርፑል ኦብቪየስሊ ከ83ኛው እና ከዛ ደቂቃ በኋላ ሁሉንም ጨዋታዎች ሊባሉ የሚችሉ እያገቡ ያሸነፉት ማለት ነው። ይሄ በነገራችን ላይ አንዳንድ ሰዎች እድል ምናምን የሚሉት ነገር አለ። እድልም እንዳለ ሆኖ ግን ያ እድል እንዲመጣ ደግሞ መሞከር አለብህ እና ሊቨርፑል አውትስታንዲንግ ሪሊ they don't just give up, they're good accept it። ክሪስታል ፓላስ ኮከባቸውን ኤዜን አጥተዋል። አምና ማይክል ኦሊሴን አይተል፣ ከዛ ዘንድሮ ደግሞ ኤዜ። ግን አሁንም ከዋክብት አላቸው ክሪስታል ፓላስ። ደቨርኒ የሚባል ልጅ አለ፣ እስማኤል አሰራር ኦብቪየስሊ። ከዛ ደግሞ ጃውን ፊሊፕ ማቴታ አለ። እነሱም ቀላል አይሆኑም። ለሊቨርፑል ከባድ ፈተና ይሆናል ብዬ አስባለሁ። ማርጌይ በጣም ለመሄድ ተንቃቅቶበት የነበረ ቡድን ነው። ነገር ግን በስተመጨረሻ ሳይሳካ ቀርቷል። ምክንያቱም ክሪስታል ፓላስ ተተኪ ማግኘት ባለመቻላቸው ነው። አይ ቲንክ ጃንዋሪ ላይ ይሄዳል ብዬ አስባለሁ። በነገራችን ላይ ከርዕስ ላለመውጣት ግን ወደ ግምቱ ስንገባ ይሄ ጨዋታ ባቻ ውጤት የሚያልቅ ይመስለኛል። አንፊልድ ላይ ቢሆን ኦብቪየስሊ ሊቨርፑል ያሸንፋል ብዬ ገምት ነበር። እውነቴን ነው። ግን እዚህ ባቻ ውጤት የሚያልቅ ይመስለኛል። አይ ቲንክ የአጥቂ ቦታ ላይ የሚቸገሩ ይመስለኛል። ሂጎ ኤኪቲኬ ቀይ አይቷል። ሊግ ካፕ ላይ ስለሆነ ቀይ ያየው፣ ዶሜስቲክ ኮምፒቲሽን ስለሆነ አይ ቲንክ ፕሪሚየር ሊግ ላይ የሚሳተፍ አይመስለኝም። ኤዘር ወይ ግን ቲም አላቸው። ምንም አሁን ላይ ጉዳት የለባቸውም። አይ ቲንክ አዲሱ ልጃቸውን የተጎዳው ብዬ አስባለሁ ተከላካይ ላይ ያለው። ግን ያው እሱ ስቲል ባካፕ ነው። አሁን ከዋና ተሰላፊዎቹ ከተጎዳ ነው ችግር ውስጥ ይገባሉ የሚመስለው ከኮናቴ እና ከባንዳይክ። it's all fine, so I expect this game to be a draw. I really want Palace to draw this game. That's the intention. ከዛ ሶስተኛው ጨዋታ እንዲሁ 11 ሰዓት ላይ ማንቸስተር ሲቲ ከበርንሌይ
የሚገናኙበት ነው የሚሆነው። ማንቸስተር ሲቲ በጣም ጥሩ ሞመንት ላይ ነው ያሉት በነገራችን ላይ ኖ አይ ሚን ኤክሴፕት ዛት አርሰናል ድሮ ኦፍ ኮርስ አርሰናል የሚኬል አርቴታ ችግር ነው እውነት ለመናገር ያን ጨዋታ ሚኬል አርቴታ ማሸነፍ ነበረበት ወይም አርሰናል ማሸነፍ ነበረበት። ነገር ግን እንዳረጋለህ ይህን ጨዋታ ማንቸስተር ሲቲ ያሸንፋል። አይ ቲንክ 1-4 ጎል የሚያገቡ ይመስለኛል። ሃላንድ ይገባል በነገራችን ላይ አይ ቲንክ የሆነ ጉዳት ነበረበት ከሱ ተመልሷል። ሃላንድ ጨዋታው ጋር ይኖራል። ስለዚህ ማንቸስተር ሲቲ ይህን ጨዋታ 4 ጎልና ምናምን አግብቶ ያሸንፋል ብዬ አስባለሁ። ከዛ ማታ 4 ሰዓት ላይ የሚደረገው የቶተንሃም ሆትስፐር ከወልቨርሃምፕተን ወንደረርስ ነው። ቶተንሃም ሆትስፐር በጣም ጥሩ ጅማሬ ያደረገ ቡድን ነው በነገራችን ላይ ከቶፕ 6 ክለቦች አንዱ ነው፣ ጥሩ ጅማሬ ካደረገው ማለት ነው። ወልቨርሃምፕተን ወንደረርስ ደግሞ በተቃራኒው በዚህ ሲዝን ሁሉንም ጨዋታዎች 5 ጨዋታዎች አድርገዋል፣ 5ቱም ተሸንፈዋል። ኦፍኮርስ አይ ነው ማቲያስ ኩኛን አጣዋል፣ ኮከባቸው እሱ ነበር። ግን ማቲያስ ኩኛን ዛም እያለ እውነት ለመናገር በጉዳት በተደጋጋሚ ገብቶ አያግዛቸውም ነበር። ግን ወልቭስ እንደሚታወቀው መጨረሻ ላይ እንደምንም ብሎ ተንፈራፍሮ የሚተርፉ ቡድን ነው እና ኤክስፔክት አታደርገውም። በጣም በሚገርም ሁኔታ ደግሞ ባለቤቶቹ በአሰልጣኙ በጣም ስለሚተማመኑ ኢቨን እንደዚህ ወርስ የሆነ ጅማሬ አድርጎ ራሱ ኮንትራት ማራዘሚያ ይሰጡታል። ሆፕፉሊ ይህኛውን ጨዋታ የሆነ ነገር ያደርጋሉ ብዬ አስባለሁ። ግን ቶተንሃም 2-0 ያሸንፋል ብዬ አስባለሁ። እሑድ 12 ሰዓት ተኩል ላይ ኒውካስትል ዩናይትድ በሴንት ጄምስ ፓርክ አርሰናል ያስተናግዳል። አርሰናል ሴንት ጄምስ ፓርክ ላይ ካሸነፈ እኔ እንደው ካየሁት በጣም ብዙ ጊዜ ሆነኛል። በጣም ፊዚካል ናቸው ምናምን እነሱ ሜዳ ጋ ያለው የደጋፊ አትሞስፌርን በጣም የሚገርም ነው እውነት ለመናገር። ከዛ አንጻር ይሄ ጨዋታ በጣም ከባድ ጨዋታ ነው የሚሆነው፣ ለመገመት በጣም የሚያዳግት ጨዋታ ነው የሚሆነው። ነገር ግን ናሬቲቭን ካየ ነው ምንድነው አርሰናል ዘንድሮ ዋንጫ የማሸነፍ ግዴታ ውስጥ ያለ ክለብ ነው። እንደዚህ አይነት ጨዋታዎችን ማሸነፍ አለበት ብዬ አስባለሁ። ሁለት ከሲቲ ጋር አቻ ያወጣው አንደርስታንድ የሚደረግ ነገር ነው። ምክንያቱም የአሰላለፍ ስህተት ነበረ መጀመሪያ፣ ከዛ በኋላ የአፕሮችም ስህተት ነበረ። እንዳጠቃላይ ሚኬል አርቴታ እነዚህ ቶፕ 6 ቲሞች ጋር ሲጫወት ይዞት የሚመጣው አፕሮች በጣም ኮንፊውዚንግ የሆነ አፕሮች ነው። ከዛ አንጻር መጨረሻ 90 ደቂቃ ላይ 90+ ያክቸዋል አቻ መውጣቱ ራሱ በጣም ጥሩ ነው ብዬ አስባለሁ። ግን እንዳጠቃላይ ጨዋታ ማሸነፍ ነበረ ብን ይህን ጨዋታ እውነቴን ነው የምነግራችሁ እናሸንፋለን ብዬ አላስብም። ማሸነፍ አለብን ብዬ ግን አስባለሁ። ይህን ማናሸንፍ ከሆነ ምንም እየተቀየረ ነገር የለም ማለት ነው። በዚህ ነው ሴንት ጄምስ ፓርክ ላይ ሄደን ማሸነፍ ማንችል ከሆነ፣ ቪላ ፓርክ ላይ ሄደን ማሸነፍ ማንችል ከሆነ፣ አስቸጋሪ ሴልኸርስት ፓርክ ላይ ሄደን ማናሸንፍ ከሆነ እንደዚህ እውነት ለመናገር ፕሪሚየር ሊጉን ለማሸነፍ ወይም ደግሞ ዋንጫውን ለመብላት ማድረግ ያለብን ከቢግ ሲክስ ጋር ከትላልቆች ግብ መግጠም ሳይሆን ከእነሱ ጋር አልተሸነፍንም ምናምን ሳይሆን ይህን አልተሸነፍንም ሳይሆን ዛት ነው ሪከርዳቸዋል። እንደዚህ አይነት ጨዋታዎችን ማሸነፍ ነው ቤዚካሊ። ሴልኸርስት ፓርክ ላይ ሄደን ማሸነፍ አለብን። ዋይት ሃርት ላይ ሄደን ማሸነፍ አለብን። ቪላ ፓርክ ሄደን ማሸነፍ አለብን። ሴንት ጄምስ ፓርክ ሄደን ማሸነፍ የለብን። ኤቨርተን ሜዳ ሄደን ማሸነፍ አለብን። ዚስ ኢዝ አንደርስት። ይህን ማናሸንፍ ከሆነ እርሳው ዋንጫውን እርሳው ላለው። ለማንኛውም ነገ ቅዳሜ